የተሰኘው በየጊዜው የተዘጋጀ የሚቀርቡ አዳዲስ ዝግጅቶቻችን ውስጥ አንዱ በዚህ ምሽት ውስጥ ሺህ ዓመታትን ያስቆጠረው በዓለማችን ዙሪያ በተለያዩ ቦታዎች በጽሑፍ በምስል ተቀርጸው በሚስጥር ተጠብቀው የሚገኙ መረጃዎችን በመሰብሰብ ለዝግጅቶቻችን ተከታታዮች በሚመች ተተርጉመውና ተቀነባብረው የሚቀርቡበት ልዩ መርሃ ግብር እጅግ ቋሚ ለብዙዎች ጆሮ እንግዳ የሆነ አስደናቂና ግርምትን የሚጥሩ እንደሚሆኑ አንጠራጠር። የሺህ ዘመን መጽናዕትን ለመጀመሪያ ጊዜ ለመስማት ይዘጋጃል። ጤና ይስጥልኝ የተከበራችሁ ውድ ተከታታዮቻችን፣ የሚስጥራት ዓለም የሚለውን ዝግጅታችንን መነሻ የምናደርገው በጥንታዊው ስልጣኔ በአባይ ወንዝ ተፋሰስ ሸለቆ ካለው ታሪክ ነው። የአባይ ወንዝ ሸለቆ ተፋሰስ ጥንታዊ ስልጣኔ የምንለው ኢትዮጵያና መካከለኛውን አፍሪካ ይዞ በግብፅ በኩል እስከ ሜዲትራኒያን መግቢያ ድረስ ያለውን ጠቅላላ ጂኦግራፊያዊ አቀማመጥን ነው። ይሄም ጥንታዊ ከሚባሉ የመጀመሪያዎቹ ከሚባሉ ድንቅ ስልጣኔዎች ክንዋኔዎች ከተደረጉባቸው ቦታዎች አንዱ መሆኑን ነው። አባይ በራሱ የብዙ ሚስጥራት መነሻ ወንዝ መሆኑን በዓለም በብዙዎች ዘንድ የተረጋገጠ ነው። ምክንያቱም ይህ የግብፅ ስልጣኔ የምንለውን አካቶ እስከ መካከለኛው አፍሪካ ድረስ የሀገራችንን መነሻ በማድረግ ብዙ ክንዋኔዎች የተካሄዱበት ብዙ ሺህ ዓመታት ስልጣኔዎች የተጀመሩበት ወንዝ በመሆኑ ነው። ይሄንን ዝግጅት እንግዲህ አንድ ብለን የምንጀምረው በጣም ብዙ ዓመታትን ከክርስቶስ ልደት በፊት ብዙ ዓመታትን ያስቆጠረውን እጅግ አስደናቂና አሁንም ድረስ በዓለማችን ትላልቅ አገሮችን ጨምሮ የብዙ ሀብትና የብዙ ንብረት መነሻ ገድ አድርገው የሚጠቀሙበት፣ አሁን ግን በየቦታው እንደ መዝናኛ እንደ ጊዜ ማሳለፊያ የምንጠቀመው የመጫወቻ ካርታ ታሪክ ጋር የተያዘ ድንቅ ታሪክን ነው የምናቀርብላችሁ። ይህ የመጫወቻ ካርታ በዚህ ዘመን የመጣ ሳይሆን ከክርስቶስ ልደት በፊት ከጥንታዊው የአባይ ሸለቆ ስልጣኔ ጋር የተያያዘ መነሻነት አለው። በጥንቱ ጊዜ ከእምነትም ከማህበራዊ ግንኙነትም ከሌሎች ነገሮችም ጋር በተያያዘ እንደዚህ አይነት ካርታዎችን የሚጠቀሙበት ምክንያት ነበራቸው። ታዲያ ይህ ካርታ ሁለት ዋና ዋና ነገሮችን የያዘ ነበር። አንድም የተለያዩ ምስሎችን፣
ሁለትም የተለያዩ ቁጥሮችን በላያቸው ላይ እናገኝ ነበር። ይህንንም ጥበብ ለማወቅ በጣም ልዩ ፈተና ማለፍ ይጠበቅበታል። አንድ ሰው ያንን ጥበብ ላገኝ ብሎ ያንን በካርታው በኩል የሚመጣውን ጥበብ አግኝቶ የተለያዩ ሀብት፣ የተለያየ ንብረት ላፍራ ብሎ ለሚያደርግ እና ከሌሎችም በላይ የተለየ ጥበብ ለማግኘት ከፈለገ እጅግ ፈታኝ የሆነ የተለያዩ ደረጃዎችን ያካተተ ፈተናዎችን ማለፍ ይጠበቅበት ነበር። ይሄም በተግባር ይከናወን የነበረው በዚሁ በጥንታዊው 1000 ዓመታትን ባስቆጠረው የአባይ ሸለቆ ስልጣኔ ግብፅ ምድር ላይ ነበር። ይሄም የሚደረግበት ምክንያቶች ነበሩ። አንድ ሰው በፍላጎቱ ወደዚህ ጥበብ ማግኛ ስፍራ ሄዶ ይህንን ጥበብ ላግኝ ካለ ሊሳካለትም ላይሳካለትም ይችላል። በጣም ፈታኝና አስፈሪ ፈተናዎችን ማለፍ ይጠበቅበታል። በዚህ ሂደት ውስጥ ትላልቅ ውጣ ውረዶችን መጠበቅ ይኖርበታል ወደ ድል ለመቃረብ ማለት ነው፣ ጥበቡን ለማግኘት። ይህን ያደርጉ ነበር ጥንታውያኑ ሰዎች። ይሄም ጥብቅ ሚስጥራት ከሚባል ውስጥ አንዱ ነበር። ይሄም በታሪክ ተመራማሪዎችና በአርኪኦሎጂስቶች ከተለያዩ መረጃዎች በመነሳት የተገኙ ሲሆኑ ይህ ጥበብ ከዛን ጊዜ ጀምሮ በተለይ በምዕራባውያን ዘንድ አሜሪካን ጨምሮ ማለት ነው እስካሁን ድረስ በዚህ ላይ የተመሰረተ በዚህ እምነት ላይ የተመሰረተ የገቢ ማግኛ የሀብት ማግኛ አርገው በተለያየ መልኩ የሚጠቀሙበት ዘዴ ነው። እስካሁንም ድረስ በተግባር ይጠቀሙበታል። ይሄንን ጥበብ ለማግኘት ምን አይነት ሂደቶችና ፈተናዎች ማለፍ ይጠበቅብናል የሚለውን ዝርዝር የዚህን ሚስጥር አካሄድ አውቆ ለማግኘት በሚቀጥለው ዝግጅት ውስጥ የምናቀርባቸው ይሆናል። ብዙ ደረጃዎችን ማየት ይፈልጋል። ከዛም በኋላ ጥበቡ ከተገኘ በኋላ እነዚህ በዛን ወቅት ጥበብን የያዙትና ለሀብት እና ለዝና ማግኛ እንዲሁም ከየትኛውም የምድር ነገስታት በላይ ሆኖ ዓለምን ገዢ ለመሆን የሚያበቃውን ስልጣን ሊያስገኘው የሚችለውን ጥበብ ለማግኘት 22 የተለያዩ ካርዶች ወይንም ካርታዎች በአሁኑ አጠራር ካርዶች ላይ ያሉትን የተለያዩ ምስሎችንና የተለያዩ ጽሑፎችን በደንብ በአግባቡ በጥንቃቄ ማወቅ ይጠበቅበት ስለነበረ ይሄን እንዴት እንደሚደረግና በምን መልኩ ያደርጉት እንደነበረ በዝርዝር ከጥንታዊ የምርምር መጽሐፍቶች የተገኘውን ዝርዝር እናቀርብላቸዋለን። አሁንም ቢሆን በዛን ውስጥ እስካሁን ድረስ በግልጽ ያልታወቁና በተለያየ ሙዚየሞች ውስጥ በድብቅ የሚቀመጡ የተለያዩ መረጃዎችም አሉ። ተቆፍረው በሚገኙበት ጊዜ በአግባቡ ትርጉማቸውንም ለመረዳት በግልጽ ለመረዳት ስለሚያስቸግራቸው ያስቀመጧቸው አሉ። ሆኖም ግን አሁንም ቢሆን በተለይ
በአሜሪካን ሀገር በተለያዩ ምስጢራዊ አካላት ዘንድ በከፍተኛ አገልግሎት ላይ የሚውሉ በጣም እጅግ ጥንታዊ የምስጢራት አካል ተብለው የሚታወቁ ናቸው። ይህንንም በተለያዩ ጊዜ የተለያዩ ጥናቶችን አካሂደው በመጽሐፍት ያቀረቡ ተመራማሪዎችን መሰረት በማድረግ የምናቀርባቸው ይሆናል ማለት ነው። ያንን ደረጃ በደረጃ በዝርዝር የምናቀርበው የዛ የምስጢራት አካሄድና የመጨረሻው ደረጃ እንዴት እንደሚሆን የሚያሳየውን ዝርዝር ዝግጅት በሚቀጥለው ክፍል ይዘንላችሁ እንቀርባለን። ይሄ የምስጢራችን የመነሻው ዝግጅት ፕሮግራም ይሆናል። ቀጣይ እጅግ የሚገርሙ ከዚህም በላይ አስገራሚ የሆኑ ግን እውነተኛ የተለያየ ምሁራኖች፣ ተመራማሪዎች፣ አርኪኦሎጂስቶች ያገኟቸው እስካሁንም አንዳንዶቹን ምስጢራት የማያውቋቸው በተለያዩ ትላልቅ አገሮች፣ ሀብታም አገሮች ተሰብስበው በምስጢር የተቀመጡ ጭምር የሚገኙበት የምርምር ውጤቶች ናቸው። እነ ናሳ ጨምሮ ብዙ ምስጢራትን ከዛ ከአባይ ሸለቆ ጥንታዊ ስልጣኔ የሰበሰቧቸውን እስካሁን ድረስ በምርምር ያላወቋቸውም እንዳሉ ይገለጻል። እነሱንም አንድ ባንድ የተለያዩ መዛግብቶችን፣ መጽሐፍቶችን በመሰብሰብ እዛ ውስጥ ያሉትን በማቅረብ ምን ያህል ዓለማችን በምስጢር እንደተሞላች የምንረዳበት ይሆናል ማለት ነው። ጥንታዊ የአባይ ሸለቆ ከኢትዮጵያ ጋር ቀጥታ የሚገናኝ ጥንታዊ ታሪክ ነው። ምክንያቱም በሂደት የምናየው አስገራሚ ጥንታዊ ታሪክ ስላለ ነው። ግብፅ ምድር የምትባለውን ግብፅ ወይንም ኢጅፕት የሚለውን ስም የሰየሙት ግሪኮች ሲሆኑ ከዛ በፊት ግን ኬሜት ተብሎ የሚጠራው ምድር አሁን ኢትዮጵያ ካለችበት ቦታ ወደዛ ተጉዘው ያንን ምድር ያቀኑና ያለሙ ኢትዮጵያውያኖች እንደሆኑ ታሪክ በትክክል ከነማስረጃ ያቀርባል። በግብፅ የፈርዖኖች ታሪክ ውስጥ 30 ስርወ መንግስቶች አሉ። ፈርዖኖች 30 ስርወ መንግስት ልክ እንደ ሰሎሞኒክ ዳይነስቲ፣ የዛግዌ ዳይነስቲ የምንለው 30 ዳይነስቲዎች ያሉት ታሪክ ነው። ከዚህ ውስጥ ከመጀመሪያው ከ1 እስከ 25 ዳይነስቲ የነበሩት ጥቁር አፍሪካውያን በተለይም ዝርያቸው ከኢትዮጵያ መነሻ የሆኑ ፈርዖኖች እንደነበሩ ነው ማስረጃዎች የሚያሳየውና ከዛ በኋላ ያሉት ከ25 እስከ 30 ያሉት ከውጭ ወራሪዎች ጋር የተቀላቀለ ስለነበረ አፍሪካውያን ወይም ጥቁሮች ወይንም ጥንታዊው የኢትዮጵያን ታሪክ የያዘው አካል 25ኛው ላይ ማብቂያው ነበር። በዚህም ምክንያት ነው ይህንን ጥንታዊ የአባይ ሸለቆ ስልጣኔን በትኩረት የምናየው። 1000 ዓመታት እስከ 10,000 ዓመታት ድረስ የሚያሳዩ ጽሑፎች በድንጋይ ላይ በተለያዩ ቦታዎች ተጽፈው የሚገኙትን ጭምር መነሻ በማድረግ የተለያዩ ተመራማሪዎች ያስቀመጧቸውን መሰረት በማድረግ ነው ምስጢራትን የምናገኘው። ስለዚህ በሚቀጥለው አሁን በየሐዘን ቤቱ ወይንም በተለያየ መጫወቻ ቦታዎች የምንጫወትበት ካርታ እላዩ ላይ የሚሳሉ ምስሎችና ቁጥሮች፣ የተለያዩ ምልክቶች እጅግ ብዙ ሺህ ዓመታትን ያስቆጠሩ ረቂቅ የሆነ ምስጢራትን ይዘው የመጡ የጥንት የክብር ማግኛ፣ የሀብት ማግኛ
መነሻ የጥበብ መንገድ ተደርጎ ይወሰድ የነበረ ነው። አሁንም ድረስ የሚጠቀሙ እንዳለ በሚስጥር ይታወቃል። ስለዚህ የሚቀጥለውን ዝርዝር ታሪክ ለማወቅ ተዘጋጅታችሁ እንደምትቆዩን ተስፋ እናደርጋለን። ለጊዜው ይሄ መግቢያ መንደርደሪያና ታሪኮችን አጣቅሰን የምናቀርበው ዝግጅት መጀመሩን ለማሳወቅ ያህል ነው የተገኘ ነው። ቀሪውን በሚቀጥለው ጊዜ ይሆናል። መልካም ቀን እያል እንሰናበታችኋለን።